አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን ዛሬ አማርኛ በእንግሊዝኛ ቃላቶችን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀምጥላችሁ ስልክ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። የኦንላይን ትምህርት በግልም ሆነ በግሩፕ እንሰጣለን ማለት ነው። ስለዚህ ተቀላቀሉን እንላለን። ቀጥታ ወደ ትምህርት ምገባ ይሆናል። እናንተ እስከ መጨረሻው ተጠቀሙበት፣ እንዲሁም ለጓደኞቻችሁም ሼር አድርጉላቸው ማለት ነው። እሺ የመጀመሪያው ቃል እዚህ ጋር እንደምናየው ስኬት 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 ይላል። እሺ ስኬት እንዴት ነው የምንጽፈው ካልን በእንግሊዘኛ ስ ለሚለው ኤስ ነው፣ ኬ ለሚለው ኬአይኢ ነው። ኬአይኢ አምስተኛ ፊደል ስለሆነ ት ለሚለው ደግሞ ቲ። ስለዚህ ስኬት ብለን ስንጽፍ ኤስ ኬአይኢ ቲ ማለት ነው ስኬት። የስኬት ተቃራኒ ደግሞ ማን ነው? ያው እዚህ ጋር ውድቀት ውድቀት። ው የሚለው ስድስተኛ ፊደል ስለሆነ ዳብሊው ነው የምናደርገው። ዳብሊው ብቻዋን። ድም ስድስተኛ ነው፣ ዲ ብቻዋን። ቀ ለሚለው ኪውኢ የመጀመሪያ ፊደል ስለሆነ አናባቢው ኢ ነው የሚሆነው። ት ለሚለው ደግሞ ቲ። ስለዚህ ውድቀት ብለን ስንጽፍ ዳብሊው ዲ ኪው ኢ ቲ ውድቀት። አንዳንዶች ለቀቁ ኬ ይጠቀማሉ። ያ በልምድ የመጣ ነው እንጂ ኬ አይሆንም፣ ስህተት ነው። ኪው ነው የሚሆነው ትክክለኛው። ግን እንደ ልምድ በኬ ቢጽፉላችሁም ቀቁን ያው አንብቡት እንደ ቀ ተረዷቸው ማለት ነው። ውድቀት እንደዚህ ይጻፋል ማለት ነው። እዚህ ጋር ስንመጣ ባዶ ይላል። ባዶ። ባ ለሚለው ቢኤ አራተኛ ፊደል ስለሆነ አናባቢው ኤ ነው። ዶ ለሚለው ደግሞ ዲኦ። ስለዚህ ባዶ ብለን ስንጽፍ ቢኤ ዲኦ ይሆናል ማለት ነው። ባዶ። ስለዚህ ጋር ስንመጣ ሰልፍ ሰልፍ። ሰ ለሚለው ኤስኢ፣ ል ለሚለው ኤል፣ ፍ ለሚለው ኤፍ። ስለዚህ ሰልፍ ብለን ስንጽፍ ኤስኢ ኤል ኤፍ ይሆናል። ሰልፍ በዚህ መልኩ ይጻፋል ማለት ነው። ወደዚህ ስንመጣ ህፃን ህፃን ህፃን። ህ ለሚለው ኤች ነው። ን ለሚለው ኤን ነው። ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ፃ ለሚለው ቲኤስኤ ቲኤስኤ፣ ምክንያቱም ጸጹ ቲኤስኢ ቲኤስዩ ቲኤስአ እያለ ነው የሚሄድ ጸጹ። ይህንን ነገር እንዳትረሱ። ስለዚህ ህፃን ብለን ስንጽፍ ኤች ኤን ቲኤስኤ ይሆናል ማለት ነው። ህፃን ህፃን ሳይሆን ህንፃ ብለን ስንጽፍ ይቅርታ፣ ህንፃ ብለን ስንጽፍ ኤች ኤን ቲኤስኤ ይሆናል ማለት ነው። ወደዚህ ጋር ስንመጣ ቀጥታ ቀጥታ። ቀ ለሚለው ኪውኢ፣ ጥ ለሚለው ቲ ስድስተኛ ፊደል ስለሆነ፣ ታ ለሚለው ቲኤ። ስለዚህ ቀጥታ ብለን ስንጽፍ ኪውኢ ቲ ቲኤ ቀጥታ እንደዚህ ይሆናል። እቺ እንደተቱ ቲ እንደተቱ እንደተቱም ይነበባል። ትርጉም እንደሚሰጣቸው ነው ታነቡት ማለት ነው። እዚህ ጋር ስንመጣ በጎን ይላል። በጎን። በ ለሚለው ቢኢ፣ ጎ ለሚለው ጂኦ፣ ን ለሚለው ኤን። ስለዚህ በጎን ብለን ስንጽፍ ቢኢ ጂኦ ኤን ይሆናል ማለት ነው። በጎን እንደዚህ ይጻፋል። እሺ ወረኛ ወረኛ። ወ ለሚለው የመጀመሪያ ፊደል ስለሆነ ዳብሊው ኢ፣ ረ ለሚለው አርኢ፣ ኛ ለሚለው ጂኤንኤ አራተኛ ፊደል ስለሆነ አናባቢው ኤ ነው። ስለዚህ ወረኛ ብለን ስንጽፍ ዳብሊው ኢ አር ኢ ጂኤንኤ። ለኛኙ ጂኤን፣ አዲስ ከሆናችሁ ጂኤንኢ፣ ጂኤንዩ፣ ጂኤንአይ፣ ጂኤንኤ እያለ ነው የሚሄድ። ይሄን እንዳትረሱ ወረኛ። እሺ ወደዚህኛው ስንገባ፣ ወደዚህኛው ከመግባታችን በፊት እስካሁን ላይክ ያላረጋችሁ ካላችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ ማለት ነው። እዚህ ጋር ስንመጣ ዝምተኛ ዝምተኛ። ዝ ለሚለው ዜድ ነው። ም ለሚለው ኤም ነው። ተ ለሚለው ቲኢ ነው። ቲኢ። ኛ ለሚለው ጂኤን እዚህ ጋር ኤ መጨመር አለበት። ዝምተኛ አራተኛ ፊደል ስለሆነ ማለት ነው። ስለዚህ ዝምተኛ ብለን ስንጽፍ ዜድ ኤም ቲኢ ጂኤንኤ ይሆናል ማለት ነው። እዚህ ጋር ስንመጣ ታዛቢ ታዛቢ። ታ ለሚለው ቲኤ ነው። ዛ ለሚለው ዜድኤ፣ ቢ ለሚለው ቢአይ። ስለዚህ ታዛቢ ብለን ስንጽፍ ቲኤ ዜድኤ ቢአይ ይሆናል ማለት ነው። ስለዚህ ጋር ዳኛ። ዳ ለሚለው ዲኤ፣
ኛ ለሚለው ጂኤንኤ ዳኛ ብለን ስንጽፍ ስለዚህ ዲኤ ጂኤንኤ ይሆናል ማለት ነው። ዳኛ። ናፋቂ ናፋቂ። ና ለሚለው ኤንኤ ፋ ለሚለው ኤፍኤ አራተኛ ፊደል ስለሆነ አናቢው ኤኤ ነው የሚሆነው። ቂ ለሚለው ኪውአይ ስለዚህ ናፋቂ ብለን ስንጽፍ ኤንኤ ኤፍኤ ኪውአይ ማለት ነው። እሺ ውድ የጥናት አካዳሚ ተከታታዮች የዛሬው ትምህርት ይህን ይመስል ነበር። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ አስቀምጡልኝ ጽሁፍ ማለት ነው ኮሜንት ጋር። ቀጣይ እስክንገናኝ አሰላም።